ማውጣት ይችላል። ወደ ህግ ነው ያልከኝ? እንግዲህ እንደዛ ካልክ አንዳርጌ ነው እንግዲህ ዋናው ወንጀለኛው አባት ማለት ነው። ምን ማድረግ የምትለው እሱን ትደርስበታለህ። አልገባኝም እኮ ቆይ ያናገር በቃ እሱ ነው ዋና ወንጀለኛው አባት ነው። ምን ማለት ነው? አንዳርጌ ቆይ ትደርስበታለህ። ምንድን ነው እያለ ያሉት? አልገባኝም። አባት ነው ወደማይሆን ቦታ እያደረገ እኔ ምንም ቦታ የለም የማውቀው ነገር የለም። እንደዛ ነገር አንቺ ይሄንን ነገር ከእሷ ጋር ሁለተኛ ሰው ነው እርሶ ላይ ይሄንን ነገር ሲናገር፣ አንድ ራሱ አቶ ዘነበ መጀመሪያ ያለው ነገር ጠቅላላ ሲናገር፣ ሁለት ይኸው ከድሮ ባለቤቱ ይሄንን ነገር ሰምቻለሁ። አሁንም ሌላ ተጨማሪ መረጃ ወደ እርሱ መምጣቱ አይቀርም። ስለዚህ የሚያውቁትን ነገርና እውነተኛውን ነገር ለእኔ ቢነግሩኝ የተሻለ ነው። እኔ የማውቀው ነገር የለም። ሐሙስ ቀን እንደነበረም እያንዳንዱ ነገር ነው የተናገረችው። ወርቁ ሰንሰለት እግሩ ላይ ታስሮ አንተ ሄደህ እዛ ግቢ ገብተህ ከእሱ ጋር ስትገናኝ አንተ አምና እርግጠኛ ነው ወይ? አሁን እሱ እንግዲህ እነዛ ዓመት ይህን እኮ ሞቶ እኮ የቀበር ነው። አንቺን ቀብረሻል አይደል? ከምን የመጣ ነው ይህንን ነገር ለሄደበትና ለቆየበት ምክንያት ግን ማብራሪያ ለባለቤቱ መስጠት ግድ ነው። እንኳን ለባለቤቱ አይደለም ለእናትና ለአባትህም እኮ ማብራሪያ ትሰጣለህ። ለሰው ነው ያለቅ። ስለዚህ አንተ ያው ግድ አልነበረህም ነው ለቤተሰብ ግድ ሳይሆን ስራ ነው። ስራ ለለውጥ ነው። እኔ ኩርሲ እየሰራ ከረም ወር ደግሞ ውጭ ሜሮ ባለ ተቆይቶ ይመጣል አይደል? ይቆያል እኮ አይቆይም አይደለም። ይሄ እኮ በድንገት አሁን ደግሞ በድንገት ትወጣለህ። ትራንስፖርት ላይ ነው ይችላል። ስራው ውጥረት ነው። ስልክ እንዳሳውቃት አልችልም። አዎ እሱን እኮ አንዳንዴ ለሚመጡ መኪናዎች ግን በአግባቡ ምላሽ መስጠት የለብህም ለትዳር አጋርህ ነው። ያ ነው ጥያቄ። አስፈላጊ አይደለም ምናምን እንዴት አስፈላጊ አይሆንም? መቼም የሰው ልጅ ነች። እዛ ደግሞ እዚህ ጋር ለከበደ ነገር ሰላም አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ለእኛ ነው ያለውኛ አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ውድ ቤተሰቦቼ እናንተ ምንም አትጎዱም፣ ለእኔ ይጠቅመኛል፣ ግን ላይክ አድርጉ ፕሊዝ። ውድ ቤተሰቦቼ እነሆ ዛሬ በአዲስ ነገር መጥቻለሁ። እንደምታውቁት ትላንት የሉል አባት በህይወት እንዳለ በሰንሰለት እንደታሰረ እግሩና እጁ በካቴና እንደታሰረ የአቶ ታፈሰ ሚስት ተናግራ ነበር። በመጨረሻ ደግሞ ከባለቤቷ ጋር ፊት ለፊት ተገናኝቶ እያንዳንዱ ነገር እንድታወራ ሉልን ወስኖ አቶ ታፈሰ አዲስ አበባ እሷ ቤት እንዲመጣና ፊት ለፊት እንዲገናኙ አድርጎ ነበር። ስለዚህ ያ ቪዲዮ ዛሬ ይዤላችሁ መጥቻለሁ ውድ ቤተሰቦቼ። ዛሬ ፊት ለፊት ተገናኝተዋል። ብዙ ነገር ተወርተዋል። ያኔ ነገራቱን እንዳይባዛ ቀንጨብ አድርጌ ነው ያመጣሁላችሁ። እያንዳንዱ ነገር የወጣ ሚስጥር ጉድ ተሰምተዋል። ቪዲዮን እስከ መጨረሻ እዩት፣ በላይክ ጀምሩት። ከባለቤቱ ጋር ፊት ለፊት ተገናኝቶ ነበር። ያው ከዛሬ 20 ዓመት በፊት ነው የተለያዩት። ስለዚህ እኔ ልጅ አጥቼ ከስራ ስመጣ ምግብ አጥቼ እኔ ስገባ ነው ሽንኩርት የምትከትፈው፣ እኔ ስገባ ነው ከሰል የምታቀጣጥለው፣ እኔ ስገባ ነው ቤት የምጠርገው። ስለዚህ ልጅ ማጥቼ ነበረ። በዛ ምክንያት ነው ከባለቤቴ ጋር እየተለያየሁት እንጂ እኔ ሌላ ችግር ኖሮብኝ አይደለም ብለዋል። ስለዚህ ሉልን ይሄ ነገር ለምን ልደብቅ ቻልክ? ችግር ምን ነበረ ብሎ ጠይቆት ነበረ። አልሙሂም በመጀመሪያ የህዝብ በዚህ ጉዳይ በሙሉ ወደ ህግ ትቀርባለህ፣ ምክንያቱም ሁለት ሰው መስክሮብሃል ሲባል በዚህ ጉዳይ በሙሉ ዋና ወንጀለኛ አባትህ አቶ አርጋቸው ነው። ወንጀሉ በሙሉ የሰራው የአባትህ ነው። ያዲ ሁለተኛ እንጀራ አባቱ ማለት ነው በሉት እንደዛ ያው አባቱ ነው። ስለዚህ ሙሉ በሙሉ አባትህ ነው ይሄ ወንጀል በሙሉ ያካሄደው። እኔ ምንም አይነት የምጠይቅበትም የሚያስጠይቀኝም ህግ የሚጠይቀኝም ነገር የለም። እኔ ጤነኛ ነኝ። እኔ ህጋዊ ሰው ነኝ። ለስራ ነው ክፍለ ሀገር የሚሄደው የነበረው። ስለዚህ ባለቤቴን ከጀርባዬ እንደምትከታተለኝ ምንም ማቀው ነገር አልነበረም። ስለዚህ በመጨረሻ እውነቱ ያንዳንዱ ነገር ሲወጣበት ወደዛ ሂደት ነበረ። ከአንድ ሁለት ሰው መስክሮብሃል። ስለዚህ እውነቱ አውጣ። እውነት መደበቅ ምንም አያደርግልህም። እኔ ለአቶ ወርቁ ምንም መከራከርለት ነገር የለም። እውነቱ ማውጣት አለብህ፣ ካልሆነ ህግ ጋር አሳልፌ እሰጥሃለሁ ሲለው ጊዜ እውነቱ ይውጣ፣ ህግ ጋር ሂድ የምትለኝ ከሆነ ይሄ በሙሉ ያደረገ ሙሉ በሙሉ ወንጀለኛ አቶ ወርቁ እንዲታገት ያደረገው የገዛ አባትህ ነው እንጂ እኔ አይደለሁም ብሎ ነው የተናገረው። ሚስቱም ደግሞ እያንዳንዱ ነገር አፍጥጣለች። ምክንያቱም አንተ ለስራ ብለህ ክፍለ ሀገር ትሄዳለህ እንጂ ቀጥታ ወርቁ የታገተበትና ወርቁ የታሰርበት ቤት ስትገባ አይቼሃለሁ፣ ተከታትያለሁ። ሁለተኛ ደግሞ
ሰዎች እቤት ይመጡና ለምን ደግሞ አታጠፋው፣ ለምንድን ነው እንደዚህ የማታረገው ምናምን ሲሉ ጊዜ አሁን ለመግደል ዝግጁ አይደለሁም፣ ለምን ደግሞ ታስጨናንቁኝ፣ ለምን ደግሞ እንደዚህ የምታረጉኝ ብላ ታስጨንቃቸው ነበረ ብላ ፊት ለፊት ነው ያፈጠጠችው። በልዑል ፊት ያፈጠጠችው። ስታፈጠው ጊዜ እነሱ ከነዛ ጎጠኞች ስለሆኑ ናቸው እንጂ ሌላ ነገር አልነበረም ብለዋል። ስለዚህ ልዑል ይሄ ነገር እውነት ሁሉ ነገር ያለ ነገር ነው። ቃል በቃል ራስን መስክረሃል። ከዚህ በፊትም ከእነሱ ጋር እንደሆን ከእነሱ ብር ሰጥተው ይሄ ነገር እንደምታረግ ተነግሮኝ ነበር። ከአንድ ሁለትም ሰምቼ ነበረ። ግን እኔ አንተ የአባቴ ጓደኛ ስለሆንክ የሰፈር ሽማግሌ ስለሆን ከአባቴ ጋር በጣም ስለምትዋደዱ እኔ አክብሬህ ወድጄህ ያልከኝን ነገር በሙሉ አምኜ ተቀብዬህ ነበረ። ለካ ሁሉ ነገር ውሸት ነው። ስለዚህ ካሁን በኋላ አንተና እኔ እውነቱን ማታወጣው ከሆነ ችግር ምን እንደተፈጠረ ማታው ከሆነ አቶ ወርቁ ሳይሞት ሞተዋል ብላችሁ የውሸት አስክሬን ቀብራችሁ የውሸት ዜና አውጃችሁ የምታደርጉት ከሆነ ከባድ ወንጀል ነው። ስለዚህ ከዚህ ወንጀል እጅህ ማውጣት አለብህ። ካልሆነ ደግሞ ህግ አሳልፌ ነው የምሰጥህ ሲለው እኔ ምንም አይነት ወንጀል የለብኝም፣ ምንም አልሰራሁም፣ በቃ ሞተዋል፣ እኔ ምንም ማውቀው ነገር የለም ብሎ ግግም ነው ያለው የነበረው። ግን በመጨረሻ ልዑል ቆረጠ። ስለዚህ እኔ ምንም ማድረግ አልችልም፣ በሰው ህይወት ላይ ቁማር መጫወትም አልፈልግም፣ በሰው ህይወትም የጠፋ ዝም ብዬ ማየትም አልፈልግም። ካሁን በኋላ እኔ ከህግ አካላቶች ጋር መነጋገር አለብህ። አቶ ወርቁ ያለበት ሁኔታ ሲታወቅ ድረስ ምን ሁኔታ እንዳለ እንዴት እንደሆነ ሲታወቅ ድረስ ግዴታ በህግ ከለላ ውስጥ መኖር አለብህ፣ እዛ መቆየት አለብህ። ለጊዜው ከህግ ጋር ትቆያለህ፣ እኛ ምንም ማድረግ አንችልም። እኔ ጉዳዩ ደግሞ እያንዳንዱ ነገር አጣራለሁ። አጣሪቼ ከደረስኩበት በኋላ እውነት ወርቁ ሞተዋል ወይ? ምክንያቱም ከአንድ ሁለት ሰው ነው ወርቁ በህይወት አለ፣ አልሞተም። እሱ ገንዘብ ተቀብሎ ነው እንደዚህ የሚያደርገው። ውሸት ነው። ወርቁ በህይወት እንዳለ እናውቃለን ብላ ሚስቱም ተናገረች፣ የገዛ ሚስቱም ተናገረች፣ የገዛ ጓደኛው ተናግሯል። ስለዚህ ይሄ ነገር እውነት አጠራጣሪ ነገር ነው። ልዑል አባትነቱ ፈልጎት አይደለም፣ ምርጥ አባት ነበረው የሞቶበት ነው እንጂ እናቱም አባትም እናትም ሆና ያሳደገችው ጀግና እናት ናት ያለችው። ግን ልዑል እንደምታውቁ ሰው ሲበደል፣ ሰው ሲገፋ፣ ሰው ሲታገት፣ ሰው ሲርበው፣ ሰው ሲጠማው፣ ሰው ሲታማው ማይወድ ጀግና ነው። ያ ነገር ደግሞ በጣም እልህ ውስጥ ነው የሚያስገባው። ማናችንም ቢሆን ለእውነት መቆም አለብን እንጂ ለውሸት ብር ተቀብለን ለሰው ህይወት ማጥፋት፣ ሰው ሳይሞት ሞተ ተብሎ አንድ ቦታ ታግቶ፣ አሁን ምሳሌ ይሄ በሙሉ የተካሄደው ከ20 ዓመት በላይ ነው። ስለዚህ ከ20 ዓመት በላይ በሙሉ አንድ ሰው ታግቶ ታፍኖ ቆየ ማለት አስቡት ምን አይነት መከራ እንደሚደርስበት። እንግዲህ ፈጣሪ ነው የሚያውቀው፣ እኛ ምን የምናውቀው ነገር የለም። እውነት ይህ ሰውዬው አለ ወይ ወይስ ታግቶ ታፍኖ ራሱ ራብም መከራ ስቃይም ጨለማም ጭንቀትም ሲይዘው በራሱ እጅ ይሞታል ብሎ ነው አንድ ቤት አፍኖ ያስቀምጡት? ከሆነስ እንደዚህ ነገር ካደረጉስ እነዚህ ሰዎች ምን አይነት ጨካኝ ቢሆኑ ነው? ከሰው ተፈጥረዋል፣ እውነት አብሮ በልተዋል። በዚህ ልክን አቶ ወርቁ ምን አይነት ወንጀል ቢሰራ ነው? ምን ቢያደርግ ነው በዚህ ልክን ከ20 ዓመት በላይ ታግቶ ታፍኖ የሚቀመጠው? ምን አይነት ወንጀል ቢሰራ ነው? እንዴትስ የሰፈር ሰው በሙሉ ይሄ በሙሉ ሲደረግ እንዴት ዝም ሊል ይቻላል? ምክንያቱም አሁን እንደ ድሮ አይደለም፣ ሁሉ ነገር ሰርቋል፣ ህግ አለ። በነገራችን ላይ የሀገራችን ህግ ያን ያክል እመኔታ ኑሮን የተማመኝበት ሳይሆን ግን በዚህ ልክን ሰውን ሲጎዳ ከ20 ዓመት በሙሉ አንድ ሰው አንድ ቤት ታግቶ በሰንሰለት በካቴና ታስሮ ሲቀመጥ እንዴት ሰው አያይም? እንዴት እዛ ቤት ሰው አይገባም? እንዴት ሰው አይጠረጥርም? እንዴት እንኳን አንድ ወር አንድ ቤት ሰው ሲመላለስ ሰው ሲታገት የሆነ ሰው ጥርጣሬ ውስጥ ይገባል። ስለዚህ እንዴት ነው አቶ ወርቁ አንድ ቤት ታግቶ ሲኖር ሰው እንዴት ነው አይጠይቅ? ማለት ጫካ ውስጥ አገቱት አይባል መቼም ጫካ ውስጥ የአውሬዎች መናኸሪያ ነው እንጂ ሰው መኖሪያ አይደለም። እና ምንድን ነው ስለዚህ የዛሬ የተመሰከረበት ሰውዬው የሆነ የደበቀው ሚስጥር እንዳለ በደንብ ያስታውቃል። ልዑል ይሄ ሰውዬው ከህግ አካላት ጋር አገናኝተህ በደንብ መመርመር አለብን። የሆነ ችግር ውስጡ ላይ አለ፣ የሆነ ሊናገር የፈራው ነገር አለ። ምክንያቱም በሁለቱም ጎጠኞች የተባሉ ሰዎችን በዛ በኩል የአቶ ወርቁ
ጠላቶች የሆነ ብር ከፍለውታል። የሆነ ነገር ሊያደርግ ደግሞ ያስጠነቀቁት ነገርም አለ። ያ ነገር ፈርቶ ነው እንጂ የሆነ የያዘው ሚስጥር አለ። ያ ሚስጥር ማውጣት አለበት። ያ ሚስጥር እንዲያወጣ እንኳን አንተ ባትችልም የህግ አካላቶችን ማስገድዶ ያ ነገር እንዲያወራ ማለት ማውጣት አለባቸው። ለምን ሰው ጥፋት ይሰራል፣ ጥፋት ያጠፋል፣ መጥፎ ነገር ይሰራል፣ በህግ መጠየቅ አለበት። የሀገራችን ህግ ያን ያክል አስተማማኝ ባይሆንም በብር የሚጓዝ ህግ ቢኖርም አንድ ሰው በአንድ ቤት ይህን ያህል አመትን ታስሮ መቀመጥና ታግቶ መቀመጥ አግባብ አይደለም። ሰው እንደ ሰው ማየት አለብን። በቃ ሰው ነው፣ ጥፋት አጥፍቷል፣ ከጥፋቱ መማር አለበት፣ በጥፋቱ ልክ መቀጣት አለበት እንጂ በግለሰብ ደረጃ አንዱ ጥሩ ሁኔታ ሊኖር አንዱ ደግሞ ታግቶም ታፍኖ መቀመጥ የለበትም። ከባድ ነው። አንድ ሰው 20 ዓመት በሙሉ ታግቶ ተቀምጠዋል ማለት በጣም ከባድ ነው። እኔ አላቅም ተገኝቶ እውነት በህይወት ካለ ምን አይነት ሰው ሊሆን ይችላል ማለት ምን አይነት አይምሮ ሊኖረው ይችላል? እንኳን 2 ቀን 3 ቀን 4 ቀን ከቤት ካልወጣን ምን ያክል እንደሚጨንቅና ምን ያክል ሀሳብ ውስጥ እንደምንገባ ራሳችን እናውቀዋለን። ስለዚህ አንድ ሰው ቤተሰቡ ሳያገኝ፣ ልጁ ሳያገኝ፣ ሚስቱ ሳያገኝ፣ ማንም ዘመድ ሳያገኝ አንድ ቤት ከ20 ዓመት በላይ ታፍኖ ተቀመጠ ማለት አስቡት። በጣም ከባድ እኮ ነው። በጣም ከባድ እኮ ነው። በዛ ላይ ደግሞ ምግብ ላይ ይሰጠው ይችላል። በዛ ላይ ታሞ ሐኪም ቤት ላይ ሄድ ይችላል። በዛ ላይ ጽዳት ላይ ኖሮ ይችላል። በቃ ራሱ ማጥፋት አለበት ብሎ ነው ወስነው ይሄ ነገር ያደረጉት። እና ለምንድን ነው በዚህ ልክ ጭካኔ? ለምን ሰው ሆኖ ሰው በሰው ላይ እንዴት ይጨክናል? ምን አይነት አረመኔ ብትሆን ነው? ዱር ዛሬ ይህን ያህል የሚለፋው እኮ አባቴ ነው ብሎ ወይስ እንደ አባትነትን አክብሮት ከሱ ጋር አባቴ ነው ብሎ ሊቀጥር አይደለም። መቼም አያደርግም። ሙሉ ግን ሰው ስለሆነ ብቻ ነው። ማያውቀውን አያውቀውም፣ አላየውም አይደል? አላሳደገውም። እሱም አባቴ ብሎ አንድ ቀን ጠጥቶት አያውቅም። ግን ሰው በመሆኑ ብቻ ነው ይሄን ያህል የሚታገለው እንጂ 1 ሳንቲም የሚከፈለውን ነገር የለም። ግን ልዑል ሁሉ ነገር እንደ ሰውኛ ነው የሚያስበው። በቃ ሰው በመሆኑ ብቻ መጎዳት የለበትም ነው የሚለው። ስለዚህ አንዳንዴ ኢትዮጵያ ላይ አገራችን ላይ ከሚሰሩ ወንጀሎችን በሙሉ ሰው ከሌላ ሰው ጋር ተማሩ። እነዚህ ወንጀሎች ሰሩ፣ ሰው ስታሰቃዩ፣ ሰው በደል ስታደርሱበት፣ ያልሆነ ነገር ስታደርጉ ጊዜ እኔ ምንድን ነኝ? እኔ ሰው አይደለሁም? ይሄ ነገር በእኔ ላይ ቢደርስ ምንድነው የሚሰማኝ? በቤተሰቦቼ ላይ ቢደርስ ምንድነው የሚሰማኝ? ለምንድነው ሰው በዚህ ልክ ማሰቃየው ብላችሁ ቆም ብላችሁ ራሳችሁን አረሙ፣ ራሳችሁን ፈትሹ። ሁለተኛ ደግሞ ብዙ ሰዎችን ከልዑል መማር አለባችሁ። ልዑል ጀግና ስለሆነ፣ የእውነት ስለሚሰራ፣ ጥቅመኛ ስላልሆነ፣ የተራበ ሰው ካለ፣ የተጠማ ሰው ካለ፣ የወደቀ ሰው ካለ፣ ችግር ላይ የደረሰበት ካለ ፈጥኖ ዳራሽ ነው። በሁሉ ነገር ፈጥኖ ነው የሚደርሰው። ስለዚህ ከባካችሁ በዚህ ልክን ሰውን አትኩዱ። በዚህ ልክን ያልሆነ ነገር አትስሩ። ሰው በመሆኑ ብቻ መውደድ፣ ማክበር፣ ከችግሩ ማውጣት፣ ከችግሩ መቆም አለባቸው። ለምን ገንዘብ እስከ መቼ? ህሊናችሁ የወቀሳችሁ፣ እንቅልፍ ያጣችሁ፣ ጥሩ ምግብ ልትበሉ ትችላላችሁ። ግን የምትበሉት ምግብ መልሶ ነው የሚበላችሁ። ምክንያቱም መቼም ህሊና የሰው ልጅ ህሊና የሚባል ነገር ስላለው ያ ህሊና ሁሌ ይወቅሰዋል። ሁሌ ጭንቀት ውስጥ ነው የሚገባው። ለምንድነው በህሊናችሁ የማትራመዱት? ለምንድነው በስሜታችሁ የምትራመዱት? ለምንድነው ሴጣን የሚጫወትባችሁ? ለምንድነው ብር የሚጫወትባችሁ? ተው። ሰው እንደ ሰው መኖር ማሰብ አለባችሁ። ስለዚህ ለማንኛውም አቶ ወርቁ ካለበት ጭንቅ ወጥቶ ልዑልን ደስተኛ መቼም አባቱ ነው የወለደው አባቱ ነው፣ ባያሳድገውም ካለበት ጭንቀት ወጥቶ ሁላችንም ደስተኛ የምንሆንበት፣ ልዑልም ደስተኛ ሆኖ ከእናቱ ጋር በሰላም የሚኖርበት ቅርብ ያድርግለት። አባቱ አግኝቶ ደስተኛ ሆኖ ሰርጉን ቀለበቱን አድርጎ የምንደስበት ጊዜ ቅርብ ያድርግልን። እወዳቸዋለሁ ውድ ቤተሰቦቼ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁን አበረታቱኝ። ባይ ባይ። ነባር ቤተሰቦቼ ሼር አድርጉ።